አባቶቻችን በምክክር የጠፋ የለም ሳይመክሩ የቆረጡት ግን ሳያኝኩ እንደዋጡት ያንቃል ሲሉ በብሂላቸው አስቀምጠውልናል። ዘመናዊ የፖለቲካ ሳይንስና የግጭት አፈታት ሊቃውንትም አንድ የማይካድ ሳይንሳዊ እውነት ያስቀምጣሉ። የአንድ ሀገር እውነተኛ ጥንካሬና ጽናት የሚለካው በጦር መሳሪያዎቿ ብዛት ሳይሆን ዜጎቿ ልዩነቶቻቸውን በጠረጴዛ ዙሪያ በምክክር ለመፍታት ባላቸው የተግባቦት አቅም ነው ይላሉ። ታዲያ ይህንን ዘመን ተሻጋሪ እውነት ወደ መሬት በማውረድ የጠመንጃ አፈሙዝን ወደ ሐሳብ ፖለቲካ፣ የአደባባይ ግርግርን ወደ አዳራሽ ስልጡን ክርክር መቀየር የተቻለ እንዴት ይሆን? አሸናፊው ሁሉንም ይወስዳል፣ ተሸናፊው ደግሞ ወደ ጫካ ይገባል የሚል ደካማ የፖለቲካ ትርክትን ሰብሮ በኢትዮጵያ ምድር አዲስ የማህበራዊ ውል መጻፍ እንዴትስ ተቻለ? ክቡራትና ክቡራን፣ የዛሬው ዝግጅታችን በእነዚህ አንኳር ሀገራዊ ጉዳዮች ላይ ያተኩራል። አብራችሁን ዝለቁ። ኢትዮጵያ ለዘመናት ዘርፈ ብዙ በሆኑ የማንነት ጥያቄዎች፣ የፖለቲካ ችግሮችና ታሪካዊ ቅሬታዎች ውስጥ አልፋለች። የሀገራችን ታሪክ በአንድ በኩል የኩራትና የጀግንነት፣ በሌላ በኩል ደግሞ የጭቆናና የበደል አድርጎ የመሳል የልሂቃን ትርክቶች አልታረቁም። ልዩነቶች በራሳቸው የችግር ምንጭ አልነበሩም። ነገር ግን ፖለቲካዊ ጥያቄዎችን በኃይል ለመፍታት መሞከሩ ሀገራችንን ለከፍተኛ መዋቅራዊ ስብራት ዳርጓት ኖሯል። እስቲ 2010 ዓ.ም እናስታውሰው። ሀገራችን በከረረ የፖለቲካ ውጥረት፣ በተቃውሞና ግጭቶች ታምሳ ነበር። ተሸክመው የኖረችው የፖለቲካ ስብራት በፍጥነት ካልታከመ የከፋ አደጋ ሊያስከትል እንደሚችልም በግልጽ ታይቷል። ያኔ ነው መደመር የተሰኘው እሳቤ በጠቅላይ ሚኒስትር አብይ አህመድ የመፍትሄ መንገዱ የቀረበው። መደመር ያለፈውን ቁስል ማከም፣ የነበረውን ማጽናትና አዲሱን መገንባት የሚል ትልቅ መሪ ይዞ መጣ። ይህንን የታሪክ ማነቆ ለመስበር ነው እንግዲህ ከዛሬ 5 ዓመት በፊት መደመር የተሰኘው እሳቤ በጠቅላይ ሚኒስትር አብይ አህመድ የመፍትሄ መንገድ ሆኖ የቀረበው። በአዋጅ ቁጥር 1265/2014 መሰረት ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ ተገባ። ዛሬ ላይ ለመድረስ ይህንን የሰላምና የውይይት አውድማ ለማዘጋጀት ውጣ ውረድ የበዛባቸውን ዓመታት ፈጅቶብናል። አሁን ግን ተቀምጠን ስንነጋገር እውነተኛ ታሪክ እየሰራ ነው። 99 በመቶ የሚባል ስኬት፣ ሁሉም የኢትዮጵያ ማህበረሰብ የተወከለበት፣ እናቶች፣ አባወራዎች፣ ወጣቶች፣ የሃይማኖት አባቶችና ምሁራን ድምጻቸውን ያሰሙበት ታላቅ የታሪክ ምዕራፍ ተከፍቷል። ይህ የምክክር ሂደት የኮንሰንሽናል ዲሞክራሲ ወይም የጋራ ስምምነት ዲሞክራሲ ሕያው ማሳያ ነው። ጥልቅ ማህበራዊ ስብራትና ልዩነት ባለባቸው ሀገራት ዘላቂ ሰላም የሚመጣው አንዱ አሸንፎ ሌላው ሲጠፋ ሳይሆን ሁሉም የህብረተሰብ ክፍል በውሳኔ አሰጣጥ ላይ ሲሳተፍ ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ የምክክሩ አጀንዳዎች የተሰባሰቡት በጥቂት ልሂቃን ብቻ አይደለም፣ የመላ ኢትዮጵያን ተሳትፎ ያለበት ነው። ከ1400 በላይ ወረዳዎች ከሚኖሩ ዜጎች ሀሳባቸው ተሰብስቧል። አባወራዎች፣ እናቶች፣ ወጣቶች እንዲሁም ከሀገር ውጭ የሚኖሩ ኢትዮጵያን ቀጥተኛ ተሳትፎም አድርገውበታል። ለምክክር የዋለው አጀንዳ የተሰባሰበበት ሂደትም ከታች ወደ ላይ ቦተም አፕ በተዘረጋ አሰራር ነው። ይህ ማለት መላው የሀገራችን ህዝብ ሀሳብ ለመስጠት ሰፊ እድል አግኝቷል ማለት ነው። የመደመር እሳቤም ትልቁ ግቡና ማረፊያው ይሆን። በዚህ የምክክር ሂደት ከበቂ በላይ ውጤት ተገኝቷል። ለምን ብላችሁ ከጠየቃችሁ ምላሹን ነው። ከአደባባይ ግርግር፣ ከሁከት ወደ አዳራሽ ስልጡን የሀሳብ ልውውጥ መሸጋገር በመቻላችን ነው። የጠመንጃ አፈሙዝን ወደ ሀሳብና ጠረጴዛ ፖለቲካ ቀይረነዋል። ታዋቂው ጀርመናዊ ፈላስፋ ዩርገን ሃበርማስ የተግባቦት ድርጊት ወይም ኮሚኒኬቲቭ አክሽን በሚለው ጽንሰ ሀሳቡ እንዲህ ይለናል። ዘላቂ ሀገራዊ ሰላም የሚገኘው በመንግስታዊ ተጽዕኖ ሳይሆን ዜጎች በእኩልነት የሚመካከሩበት የጋራ የሀሳብ መድረክ ሲፈጠር ነው ይለናል። ይህ የምክክር ኮሚሽንም ይህንኑ ሳይንሳዊ እውነት ነው ወደ መሬት ያወረደው። 11ዱ ገለልተኛ ኮሚሽነሮች ከ150 ሺህ በላይ ተወካዮችን በማሳተፍ በሚሊዮን የሚቆጠሩ ዜጎች ድምፅ እንዲሰባሰብ አድርገዋል። በዚህ ታሪካዊ ሂደት 8 አንኳር አጀንዳዎች ነጥረው መወያያ ሆነዋል። የሀገር ግንባታ፣ የመንግስት አደረጃጀትና ምርጫ፣ የፌዴራል ከተሞች አስተዳደር ታሪካዊ ቅሬታዎችና እርቅ፣ የተቋማት ግንባታ፣ ማህበራዊና ኢኮኖሚያዊ ፍትህ፣ መልካም አስተዳደር፣ ዘላቂ ሰላም ግንባታ፣ እነዚህ ሁሉ 8ቱ አበይት አጀንዳዎች ናቸው። እስቲ ቆም ብለን እንመልከት። ከሁሉም የሀገራችን ማዕዘናት የመጡ
በባህላዊና ዘመናዊ አልባሳት ያሸበረቁ 4000 የህዝብ ወኪሎች በአንድ ጣሪያ ስር ተሰብስበው ሲመካከሩ ማየት እንዴት ልብ ያውቃል። ከ46 ተከታታይ ቀናት በአዲስ አበባ የተካሄደው ምክክር በኢትዮጵያ ታሪክ ትልቁ የውይይት ምዕራፍ ነው። ከነዚህ ውይይቶች ወደ 400 የሚጠጉ መዋቅራዊና ህገ መንግስታዊ ማሻሻያዎችን የሚጠይቁ የውሳኔ ሀሳቦች ቀርበውበታል። ከቱኒዚያ እስከ ደቡብ አፍሪካ፣ ከኬንያ እስከ ኮሎምቢያ ሀገራዊ ምክክሮች ተካሂደዋል። ታዲያ የኢትዮጵያን ልዩ የሚያደርገው ምንድን ነው? ልዩነቱ ኢትዮጵያ የውጭ አጀንዳዎችን ከማስመጣት ይልቅ ዘመናዊውን የዲሞክራሲ ስርዓት ከሀገር በቀል እሴቶቿ ጋር ማዋሃዷ ነው። የኦሮሞ ጃርሱማ፣ የጉራጌ ጆካ ሸንጎ፣ የሲዳማው ሶንጎ፣ የወላይታ ወማ፣ የአፋሩ መድአ፣ የሶማሌው ሄርና ሌሎችም የሀገራችን የሰላም እሴቶች የውይይቱ መሰረት ሆነዋል። በተጨማሪም ከአውሮፓ እስከ አሜሪካ፣ ከአፍሪካ እስከ እስያ ያሉ ዓለም አቀፋዊ ተሞክሮዎችን ያካተተ የኢትዮጵያ ሞዴል ነው። ለዚህም ነው የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ እንዲህ ሲሉ የገለጹት ኢትዮጵያ ያካሄደችው ሀገራዊ ምክክር አፍሪካዊ መፍትሄ ለአፍሪካዊ ችግሮች አፍሪካን ሶሉሽንስ ቱ አፍሪካን ፕሮብሌምስ የሚለውን መርህ በተግባር ያረጋገጠ ነው። የውጭ ጣልቃ ገብነት ሳይኖር ህዝቡ በራሱ ተቋም ተፎካካሪ ሀሳቦችን ማስተናገድ መቻሉ ለመላው አፍሪካ ትልቅ ሞዴል ነው። በዚህ ታሪካዊ ሂደት ውስጥ የሀገራችን መሪዎች፣ የተጋባዥ እንግዶችና የዓለም አቀፍ ምሁራን እይታ የምክክሩን ጥልቀት ያሳያል። ጠቅላይ ሚኒስትር አብይ አህመድ በምክክሩ ታሪካዊ መክፈቻ ላይ አንድ ትልቅ እውነትን አጋርተውናል። ሀገራዊ ምክክሩ ለኢትዮጵያ የቅንጦት ጉዳይ አይደለም፣ መጻኢ ዕድላችንን የምንወስንበት የህልውናችን መሰረት ነው ብለዋል። በዚህ ሂደት አሸናፊና ተሸናፊ የሁላችንም ድል ነው። የሀገራችን ፕሬዝዳንትን በበኩላቸው ይህ የምክክር መድረክ የታሪክን ስብራት የጠገነ ዘላቂ ሀገር ግንባታ የሚጸናው በንግግር ብቻ መሆኑን በተግባር ያረጋገጠ መሆኑን መስክረውለታል። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህ ድልድይ በአንድ ጀንበር የተሰራ ሳይሆን ዘላቂ ሀገር ግንባታ ጽኑ መሰረት መሆኑን አጽንኦት ሰጥተውበታል። ክቡራንና ክቡራት፣ ሀገር የጋራ ሀሳብ ናት። የጋራ ሀሳብ ከሌለ የጋራ ሀገር አይቆምም። ዛሬ በኢትዮጵያውያን ያየነው እውነት ይህን ነው። ከ1400 በላይ ወረዳዎች የመጡ ከ4000 በላይ ተወካዮች በአንድ አዳራሽ ውስጥ ሆነው ያለፈውን ስብራት ጠግነዋል። ይህ የምክክር ሂደት የአንድ ፓርቲ፣ የአንድ ብሔር ወይም የአንድ ግለሰብ ድል አይደለም። የአሸናፊና ተሸናፊ ጉዳይም አይደለም። የሁላችንም ድል። በታሪካችን ለመጀመሪያ ጊዜ የሀገራችን የወደፊት ዕጣ ፈንታ በአፈሙዝ ሳይሆን በምክክር ለመወሰን ተቀምጠናል። አዎ አሸናፊው ሁሉንም ይወስዳል የሚለው አሮጌ ትርክት አብቅቶ ሁሉም ኢትዮጵያዊ አሸናፊ የሚሆንበት አዲስ የሀገር ግንባታ በይፋ ተጀምሯል። የኢትዮጵያ ሀገራዊ ምክክር የተሰበረውን ድልድይ ጠግነን በጋራ እንድንሻገርበት የተዘረጋልን ብቸኛ የሰላም ድልድይ ነው። ይህን ድልድይ ተሻግረን የነገዋን ጠንካራና የበለጸገች ኢትዮጵያ መገንባት የእያንዳንዳችን ታሪካዊ ኃላፊነት ነው።